ከተራራው ስር ወዳለው አንድ ባለ 2 ፎቅ ጎን ማሳረፊያ ስፍራ አሽከረከረ። ብሩስ ቦውለር ለዳና ይሄ ህንፃ ፍለጋና ነፍስ አድን ተግባራትን ለመፈጸም የምንሰባሰብበትና እቅድ የምንነድፍበት የኪራይ ስፍራ ነው። የመንሸራተቻ መሳሪያዎቻችንን ተሸክመን እናመጣለን። ለሚፈልጋቸው ደግሞ የበረዶ ሸርተት አስተማሪዎችም አሉ። እነዚህን ወደ ተራራው ጫፍ እናወጣለን። በተንሸራታቹ ወንበር ላይ ሆነው በገመድ እየተንሸራተቱ ሽቅብ ወደ ተራራው ጫፍ አዘገሙ። ዳና እየተንቀጠቀጠች ነበር። ማስጠንቀቅ ነበረብኝ። ለእንደዚህ አይነት አየር ንብረት ጥጥና ሙቀት ሰጪ ልብስ ያስፈልግሽ ነበር። እንዲሁም ደራርበሽ መልበስ ነበረብሽ። ዳና ተርበተበተች። አስታውሳለሁ። ይህ ወንበር ነበር ጁሊ ዊንትሮፕ የወጣችበት። የጀርባ ቦርሳዋን ተሸክማ ነበር። የጀርባ ቦርሳ? አዎ። የተለያዩ በረዶዎችን 50 ያርድ ድረስ የሚያስተላልፍ ሬዲዮና ሌሎችንም ነገሮች በውስጡ ይዞ ነበር። ትንሽ አረፋልና እርግጥ ከዛፉ ጋር ስትላተም እነዚህ ሁሉ ምንም አይጠቅሙም። ወደ ስፍራው እየደረሱ ነበር። ወደ ሰገነቱ እየቀረቡ ሲመጡ በጥንቃቄ ከወንበራቸው ተነሱ። ጫፉ ላይ አንድ ሰው ሰላምታ አቀረበላቸው። እዚህ ምን አመጣ ብሩስ? አንድ ሰው ጠፋ እንዴ? የለም፣ እንዲያው ገጽታውን ለጓደኛዬ እያሳየኋት ነው። ወይዘሪት ኢቫንስ ትባላለች። ከብዙ ሰዎች ጋር ሰላምታ መለዋወጡ ቀጠለ። ዳና አካባቢዋን ቃኘች። በኃይለኛ ዳመና ውስጥ የተሸፈነ አንድ ሞቃት ጎጆ ነበር። በረዶ ለመንሸራተት ከመሄዷ በፊት ጁሊ እዚህ ውስጥ ገብታ ይሆን? አንድ ሰው እየተከታተላት፣ አንድ ሊገላት ያቀደ ሰው። ብሩስ ቦውለር ወደ ዳና ተመለከተና ፕታርሚጋን ተራራው ጫፍ ላይ ነው የሚገኘው። ከዚህ ጀምሮ በጠቅላላ ዝቅተኛ ስፍራ ነው። ዳና ዞራ ወደ ሩቁ መሬት አቆልቁላ ተመለከተች። በጣም ሩቅና የሚያርበተብት። በጣም የበረደሽ ትመስያለሽ ወይዘሪት ኢቫንስ። ወደ ታች በመልስሽ ይሻላል። አመሰግናለሁ። ዳና የቤቷ በር ሲንኳኳ ወተር ፍሮንት ወደሚገኘው ትንሿ ምግብ ቤት ደርሳ ነበር። ዳና በሩን ወዲያው ከፈተችው። አንድ ግዙፍና ፊቱ የገረጣ ሰው በሩ ላይ ቆሞ ነበር። ወይዘሪት ኢቫንስ? አዎ። ታዲያስ? ስሜ ኒኮላስ ቬርዱን ይባላል። ከጁኖ ኤምፓየር ጋዜጣ ክፍል ነኝ። እሺ። የጁሊ ዊንትሮፕን ግድያ እየመረመርሽ እንደሆነ ተረድቻለሁ። በዚህ ጉዳይ ላይ አንድ ታሪክ ማዘጋጀት እንፈልጋለን። በዳና ጭንቅላት ውስጥ አንድ የማስጠንቀቂያ ደወል ደወለባት። ሳትሳሳት አልቀረህም። ምንም አይነት ምርመራ እያደረኩ አይደለም። ሰውየው በጥርጣሬ ተመለከታትና የሰማሁት በዓለም ዙሪያ ላሉ የበረዶ መንሸራተቻ ሁኔታ ፊልም እያዘጋጀን ነው። ይህ አንድ ጉዞ ነበር። ለጥቂት ጊዜ እንደቆመ ቀረና አሃ፣ ስላስቸገርኩሽ አዝናለሁ አላት። ዳና ከአይን እስኪሰወር ድረስ ቆማ ተመለከተችው። እዚህ ምን እያደረኩ እንደሆነ እንዴት ሊያውቅ ቻለ? ወዲያው ወደ ጁኖ ኤምፓየር ስልክ ደወለች። ሄሎ፣ ከሪፖርተሮቻችሁ ከአንዱ ጋር መነጋገር እፈልጋለሁ፣ ከኒኮላስ ቬርዱን። ጥቂት ጊዜ በዝምታ ቆየችና በዚህ ስም የሚታወቅ ማንም ሰው የላችሁ? አመሰግናለሁ። እስከምታሻሽግ 10 ደቂቃዎች ወሰዱባት። ከዚህ ስፍራ ወጥቼ ሌላ ቦታ መፈለግ አለብኝ በድንገት አስታወሰች። ኮዚሎ ግን እየጠየቅሽኝ አይደለም? ትንሹ የቁርስና የመኝታ ቤቱን ሆቴላችንን? እድለኛ ነሽ፣ አንድ ያልተያዘ ክፍል አለ። ዳና ለፍተሻ ወደ እንግዳ መቀበያው ክፍል ሄደች። እንግዳ ተቀባዩዋ የሆቴሉን አቅጣጫ የሚጠቁም ትንሽ ካርታ ሰጠቻት። ከመንግስት ህንጻ ስር ሰውየው በኮምፒውተር ላይ የመቆጣጠሪያውን ካርታ ተመለከተና እንዲህ አለ። እቅዱ የመሃል ከተማን አካባቢ መልቀቅ ነው፣ ወደ ምዕራብ መሄድ።
የኮዚሎግ የቁርስና የመኝታ ክፍል ማስተናገጃ ሆቴል ንጹህ ባለ 1 ፎቅና የአላስካ አርማ የተሰቀለበት ስትሆን ከጁኖ መሃል ከተማ የግማሽ ሰዓት መንገድ ርቀት ላይ ትገኛለች። እጹብ ድንቅ። ዳና የዋናውን መግቢያ በር ደውል ስትደውል ባንዲት በ30ዎቹ የዕድሜ ክልል ውስጥ በምትገኝ ማራኪና ደስተኛ ሴት በሩ ተከፈተ። ታዲያስ ልረዳሽ እችላለሁ? አዎ፣ ባለቤትሽን አግኝቼው ነበር። እናም አንድ ያልተያዘ ክፍል እንዳለ ነግሮኛል። እርግጥ አለን። እኔ ጁዲ ቦለር ነኝ። ዳና ኢቫንስ። ግቢ። ዳና ወደ ውስጥ ገባችና ዙሪያዋን መቃኘት ጀመረች። ሆቴሉ አንድ ትልቅ ሳሎን ከነማብሰያው፣ ተከራዮች የሚመገቡበት ክፍልና 2 መታጠቢያ ክፍሎች ያሏቸው መኝታ ቤቶች አሉት። ሁሉንም አይነት ምግብ የማበስለው እዚህ ነው አለች ጁዲ ቦለር። በጣም ደስ ይላል። ዳና ሞቅ ያለ ፈገግታ አሳይታ በጣም ጓጉቻለሁ። ጁዲ ቦለር ለዳና ክፍሏን አሳየቻት። ጽዳት ያላት ስትሆን ምቹና ተስማሚ ትመስላለች። ዳና ስንቆቿን ፈታታች። እዚያ ሌላ አንድ ጥንድ አዳሪ ሰዎች ነበሩ። ንግግራቸው ፍጹም ደንታቢስነት የተቀላቀለበት ነበር። ማናቸውም ቢሆኑ ግን ዳናን አላስተዋሏትም። ከምሳ በኋላ ዳና በመኪናዋ ወደ ከተማ ተመለሰች። ክሊፍ ሃውስ ቡና ቤት ገብታ መጠጥ አዘዘች። ሰራተኞቹ ሁሉ ደስተኛና የተዝናኑ ይመስላሉ። ቆንጆ የአየር ጸባይ ነው አለችው ዳና ወርቃማ ጸጉር ወዳለው ወጣት አስተናጋጅ እያየች። አዎ፣ አመቼ የበረዶ መንሸራተቻ ጊዜ። ብዙ የበረዶ ሸርተቴ ታደርጋለህ? ፈገግ አለና ትንሽ ጊዜ መስረቅ ስችል። ለኔ በጣም አደገኛ ነው። ዳና ቃሰተች። ጓደኛዬ ከጥቂት ወራት በፊት እዚህ ተገድላለች። እየወለወለ የነበረውን ጠርሙስ አስቀመጠና ተገድላለች? አዎ፣ ጁሊ ዊንትሮፕ። አገላለጹ ግልጽ ባልሆነ ሁኔታ እዚህ ትመጣ ነበር። ጥሩ ሴት ነበረች። ዳና ወደ ኋላዋ ደገፋለችና አደጋ እንዳልነበረ ሰማው። አይኖቹ ተበለጠጡ። ምን ማለትሽ ነው? እንደተገደለች ሰማሁኝ። እንደተገደለች? አለ ባለማመን። ሊሆን አይችልም፣ አደጋ ነበር። ከ20 ደቂቃ በኋላ ዳና በፕሮስፔክተር ሆቴል ከመጠጥ አስተናጋጁ ጋር እየተነጋገረች ነበር። ቆንጆ የአየር ጸባይ ነው፣ ጥሩ የበረዶ መንሸራተቻ አየር አለ አስተናጋጁ። ዳና ጭንቅላቷን አወዘወዘችና ለኔ በጣም አደገኛ ነው። ጓደኛዬ እዚህ በረዶ ውስጥ ተንሸራተት ተገድላለች። ምናልባት ታውቃት ይሆናል። ጁሊ ዊንትሮፕ። አሃ፣ ትክክል። በጣም ወዳት ነበር። ማለቴ እንደ አንዳንዶቹ ጉረኛ አልነበረችም። በቃ ሁነኛ ሰው ነበረች። ዳና ወደ ኋላዋ ደገፍ አለችና አደጋ እንዳልነበረ ሰማሁ አለችው። በአስተናጋጁ ላይ የሚታየው ገጽታ ተለዋወጠ። ድምፁን ዝቅ አድርጎ እንዳልነበር በጣም ጠንቅቄ ያውቃለሁ። የዳና የልብ ትርታ ጨመረ። ታውቃለህ? እርግጠኛ ሁኚ። ወደ ኋላ ደገፍ ብሎ በሹክሹክታና በተንኮል አይነት እነዚህ የተረገሙ የማርስ ፈለገ ሰማያት በታርጋሚን ተራራ ጫፍ በበረዶ ሸርተቴ ላይ ስትሆን ቀዝቃዛው ነፋስ ክፉኛ ሲመታት ይታወቃታል። ቁልቁል ሸለቆውን ተመልክታ መመለስ እንዳለባት ለመወሰን እየሞከረች ሳለ በድንገት ከኋላዋ የተገፋች መሰላት። ከዚያም ቁልቁለቱን ወደ ታች መንከባለል ጀመረች። በጣም በፍጥነት በመወርወር ወደ አንድ ግዙፍ ዛፍ እየተክለፈለፈች ተሽቀነጠረች። ከዛፉ ጋር ከመላተሟ በፊት በቅጽበት በጩኸት ጋልሟ ነቃች። ዳና እየተንዘፈዘፈች አልጋ ላይ ተቀመጠች።
እንደዚህ ነው ጁሊ ዊንትሮፕ የሆነችው? ወደ ሞቷ ማን ይሆን የገፋት? ኤሊየት ክሮምዌል ትግስቱ ተሟጧል። ማት አረ እንደው መቼ ነው ጄፍ ኮኖሮስ የሚመለሰው? ያስፈልገናል። በቅርቡ ከሱ ጋር እንጠያየቃለን። ዳናስ? እሷ አላስካ ናት። ግን ለምን ጠየከኝ? እዚህ ተመልሳ ላይ አትፈልጋለሁ። የምሽት የቴሌቪዥን ፕሮግራም ተከታታዮች በጣም ቀንሰዋል። ማት ቤከር ወደሱ ተመለከተና እውነት የኤሊየት ክሮምዌል ስጋት ይሄ ይሆን ሲል አሰበ። በጠዋቱ ዳና ልብሷን ለባብሳ ወደ መሃል ከተማ በመኪና ተጓዘች። በአውሮፕላን ጣቢያው ስፍራ የበረራ ጊዜዋ እስኪጠራ ድረስ እየተጠባበቀች ሳለ አንድ ሰው በመታጠፊያው ላይ ተቀምጦ አሁንም ባንክሮ ሲመለከታት ዳና አስተዋለች። ፊቱ በጣም የተለመደና የምታውቀው ይመስላታል። ደማቅ ግራጫ ልብስ የለበሰ ሲሆን ይህም የሆነን ሰው አስታወሳት። ከዚያም ዳና ማን እንደሆነ በትክክል አስታወሰች። በስፔን አውሮፕላን ጣቢያ ያየችው እንግዳ ሰው። እዚያም ደማቅ ግራጫ ልብስ ነበር የለበሰው። ይሁን እንጂ የዳናን ትውስታ የጫረው ልብሱ አልነበረም፣ ያ ከሆናቸው ሁናቴ እንጂ። ሁለቱም ደስ የማይል ባህሪና ልቅነት ይታይባቸዋል። በግዴለሽነትና በእንዝላልነት እየተከታተላት ነበር። ቅዝቃዜ ተሰማት። ዳና በረራውን ከጀመረች በኋላ በክፍሉ ስልክ ውስጥ ተነጋገረና አውሮፕላን ጣቢያውን ለቆ ሄደ። ዳና ወደ መኖሪያ ቤቷ ስትመለስ ሚስ ዳሊ ገዝታ ያስጌጠችውን ትንሽ የገና ዛፍ በቤቷ ውስጥ አገኘች። ይህችን ጌጥ ተመልከቺ፣ ከማል ራሱ ነው የሰራት አለች ሚስስ ዳሊ በኩራት። ከእርሷ ቤት ቀጥሎ ከሚገኘው ቤት ውስጥ ተከራይቶ የሚኖር ሰው ሁኔታውን በቴሌቪዥን መስታወቱ እየተከታተለ ነበር። ዳና አሮጊቷን ጉንጯን ሳመቻትና እወድሻለሁ ሚስ ዳሊ አለቻት። ሚስ ዳሊ በሀፍረት ፊቷ ቀላ። አሃ ምን ሰራውና ነው ይህ ሁሉ ጭንቀት አለች። ከማሌት ነው። በክፍሉ ውስጥ ነው ወይዘሪት ኢቫንስ። 2 መልእክቶች አሉሽ። ለሚስስ ሃድሰን መደወል ይኖርብሻል። ቁጥሩን ከመሳቢያ ውስጥ አስቀምጬልሻለሁ። እናትሽም ደውለው ነበር። አመሰግናለሁ። ዳና ወደ ጥናት ክፍሉ ስትገባ ከማለን በኮምፒውተሩ ላይ አፍጥጦ አገኘችው። ቀና ብሎ አያትና ሄይ መጣሽ አለ። መጥቻለሁ አለችው ዳና። መሰረት የሌለው ወሬ ነው። ለገና በዓል እዚህ እንደምትሆኚ እኔ እርግጠኛ ነበርኩ። ዳና እቅፍ አደረገችው። ልክ ነህ፣ ተአምር ቢፈጠር አልቀርም። አንተ ግን እንዴት ነህ? በአራድኛ የሆነ ቃል አላት። መልካም። ሚስ ዳሊ ወደድካት? አንገቱን ነቀነቀና ረጋ ያለች ናት አለ። ዳና ሳቀችና አውቃለሁ፣ 2 የምደውላቸው ስልኮች አሉኝ፣ እመለሳለሁ ብላው ሄደች። በቅድሚያ መጥፎ ዜና በማለት ዳና አሰበች። እናም የእናቷን ስልክ ቁጥር ደወለች። ከዌስት ፖርቱ ችግር በኋላ እናቷን አናግራት አታውቅም። እንዴት እንደዚህ አይነት ሰው ታገባለች? ራሷን ትጠይቃለች። ዳና የስልኩን ጥሪ ለብዙ ጊዜ በተደጋጋሚ ካዳመጠች በኋላ ተቀርቶ የተቀመጠውን የእናቷን ድምጽ ሰማች። በአሁኑ ሰዓት ቤታችን ውስጥ አንገኝም፣ ሆኖም ግን መልእክት ቢተውልን እንደውልሎታለን፣ ቶኑን ይጠብቁ ይላል መልእክቱ። ዳና ቶኑን ጠበቀችና መልካም የገና በዓል እማዬ ብላ ዘጋችው። በመቀጠል ለፓሜላ ደወለች። ዳና በመመለስሽ ደስ ብሎኛል አለቻት ፓሜላ ሃድሰን ድምጿን ጎላ አድርጋ።
ሮጀር እና እኔ ነገ ለገና በዓል ዋዜማ የተወሰኑ ሰዎችን ለራት ግብዣ ጠርተናል። ጄፍ በከተማው እንደሌለም በዜና ሰምተናል። ቢሆንም አንቺና ከማል እንድትገኙልን እንፈልጋለን። እባክሽ ሌላ ስራ አለኝ እንዳትይኝ። የለኝም አለች ዳና። በእርግጥም የለኝም። እናም ለመገኘት ፈቃደኞች ነን። አመሰግናለሁ ፓሜላ። በጣም ግሩም። በ5 ሰዓት እንጠብቃችኋለን። በዓመት በዓል ልብስ ተውባችሁ ነው ካለች በኋላ ንግግሯን ገታ አደረገችና ሁኔታዎች እንዴት እየሄዱ ነው ብላ ጠየቀቻት። እኔ እንጃ አላውቅም አለች ዳና በግልጽ። የት ቦታ እንዳሉም የማውቀው ነገር የለም። ዳናና ከማል በገና በዓል ዕለት ከሃድሰን ቤት ሲደርሱ ሲዛር ከበሩ ላይ በሰላምታ ተቀበለቻቸው። ዳናን ሲመለከት ፊቱ ፈካ። ላይሽ በመቻሌ ተደስቻለሁ ወይዘሪት ኢቫንስ እያለ ከማልን እያየ ሳቀ። ሃይ ሲዛር አለ ከማል። ዳና ለሲዛር በሚያብረቀርቅ ነገር የተጠቀለለ እሽግ ነገር እየሰጠችው እንኳን ለገና በዓል አደረሰ ሲዛር አለችው። ንግግሩም እየተቆራረጠ ምን እንደምል አላውቅም። እኔ በጭራሽ ሲበዛ መልካም ሴት ነሽ ወይዘሪት ኢቫንስ አለ። ዳና ተጨማሪ 2 እሽጎችን ሰጠችውና እነዚህ ደግሞ ለሚስተርና ሚስ ሃድሰን ናቸው አለችው። እሺ ወይዘሪት ኢቫንስ ከገና ዛፉ ስር አስቀምጥላቸዋለሁ። ሚስተርና ሚስ ሃድሰን በእንግዳ መቀበያው ክፍል ውስጥ ናቸው በማለት ሲዛር ወደዚያው ይዟቸው አመራ። መጣችሁ? ሁለታችሁም ጥሪያችንን አክብራችሁ በመገኘታችሁ በጣም ደስተኞች ነን አለች ፓሜላ። ፓሜላ የከማልን ቀኝ እጅ እየተመለከተች ነበር። ዳና ከማል እንትን አለው፣ ይሄ ድንቅ ነው አለች። ዳና ከልቧ ሳቀችና የአለቃዬ ታዛዥ አይደለም እንዴ? እርሱ በጣም ከልቡ ሰው ነው። የከማልን ህይወት ሙሉ በሙሉ የለወጠው ይመስለኛል አለች። ሮጀር ጭንቅላቱን ነቀነቀና እንኳን ደስ ያለ ከማል አለው። አመሰግናለሁ ሚስተር ሃድሰን። ሌሎች እንግዶቻችን እስከሚመጡ ድረስ አንድ የምገልጽልሽ ነገር አለ አላት ሮጀር ሃድሰን ለዳና። ቴይለር ዊንትሮፕ ከማህበራዊ ህይወቱ ተገልሎ እንደነበርና ከዚያም የሩሲያ አምባሳደር እንደነበር ለጓደኞቹ የገለጸላቸው እንደነገርኩሽ ታስታውሻለሽ? አዎ፣ እኔ እንደምገምተው ፕሬዝዳንቱ አስገድደውት መሰለኝ። እኔም እንደዛ ነበር የማስበው። ነገር ግን ዊንትሮፕ ራሱ ሳይሆን አይቀርም አምባሳደር አድርገው እንዲሾሙት ያስገድዳቸው። ጥያቄው ለምን የሚለው ነው። ሌሎች እንግዶች መምጣት ጀምረዋል። በራት ግብዣው ላይ የነበሩት ሌሎች ሰዎች 12 ብቻ ነበሩ። እናም ምሽቱ ሞቅ ያለና አስደሳች ነበር። ፍራፍሬዎችን ተመግበው ከጨረሱ በኋላ ሁሉም ሰው ወደ እንግዳ መቀበያው ክፍል አመራ። ለሁሉም ሰዎች የተዘጋጀ ስጦታ ነበር። ሆኖም ግን የከማል ድርሻ ከሁሉም የላቀ ነው። የኮምፒውተር ጌም፣ ሮለር ብሌድ፣ ሹራብ፣ ጓንቶችና ቪዲዮ ቴፖች በስጦታ ተሰጥተውት ነበር። ሰዓቱ በፍጥነት አለፈ። ከ4 ጥቂት የጭንቀት ቀኖች በኋላ እንደዚህ አይነት ጓደኞች ጋር በመሆን ጊዜን በደስታ ማሳለፍ መቻል በጣም ትልቅ ነገር ነው። ጄፍ ቢኖር ምኞቴ ነበር ስትል ዳና አሰበች። ዳና ኢቫንስ ከምድር ጋር ከተጣበቀው አግዳሚ መቀመጫ ላይ ተቀምጣ የ11 ሰዓት ዜና መጀመርን ትጠባበቃለች። ከጎኗ ሪቻርድ ሚልተን አለ። ሞሪ ፋልስቲን ደግሞ ጄፍ ዘውትር ከሚይዘው ወንበር ላይ ተቀምጧል። ዳና ስለዚያ ላለማሰብ ጥረት አደረገች። ሪቻርድ ሚልተን ከዚህ ባልነበርሽባቸው ጊዜዎች የብቸኝነት ስሜት ነበር የተሰማኝ አላት። ዳና ሳቀችና አመሰግናለሁ ሪቻርድ፣ እኔም እንዲሁ ብቸኝነት ተሰምቶኝ ነበር አለችው። ከሄድሽ ስንት ጊዜ ቆየሽ? ሁሉም ነገር ሰላም ነው? አዎ ሰላም ነው። በኋላ አሳ ለማጥመድ እንሂድ። በቅድሚያ ከማል ደህና መሆኑን ማየት አለብኝ።
ሌላ ቦታ መገናኘት እንችላለን። ሌላ ቦታ ክትትል እየተደረገብኝ ይመስለኛል። እርግቦች ከሚኖሩበት የፓርኩ ክፍል ስትል አሰበች። ሚልተር ቀጠለና በአንድ ትልቅ ታሪካዊ ሁኔታ ላይ ክትትል እያደረግሽ እንደሆነ ይወራል። ስለሱ ልትነግሪኝ ፈቃደኛ ነሽ? አሁን ምንም የሚወራለት ነገር አይደለም ሪቻርድ። ብዙ ጊዜ ወደ ሌላ ቦታ መንቀሳቀስሽ ክሮምዌል እንዳልወደደው ሰዎች ሲያወሩ ሰምቻለሁ። ከእርሱ ጋር ግጭት ውስጥ እንደማትገቢ ገምታለሁ። የተወሰነ ምክር እንድሰጥሽ ፍቀጅልኝ። ግጭት ውስጥ እንዳትገቢ፣ ወይ ደግሞ ግጭቶች ሊያጋጥሙሽ ይችላሉ። ሊሆን የሚችል ነው። ሪቻርድ ሚልተን እየተናገረ ያለውን ነገር ዳና ጆሮ ሰጥታ ለማድመጥ ከበዳት። ሰዎችን ማባረር ይወዳል አለ ሪቻርድ። ቢል ኬሊ የእሳት አደጋው ከደረሰበት ቀን ማግስት ጀምሮ ተሰወረ። የገንዘብ ቼኩን እንኳን አልወሰደም። ብድግ ብሎ ነው የጠፋው ስትል ዳና ታስባለች። ሪቻርድ ሚልተን ግን ወሬውን ቀጥሏል። አምላክ ምስክሬ ነው፣ እኔ እንደዚህ ባለ አጣብቂኝ ውስጥ መስራት አልፈልግም። አደጋው ሲደርስ በስፍራው የነበረ ምስክር አሜሪካዊ ቱሪስት ራልፍ ቤንጃሚን ነው። እሱም አይነ ስውር ነው ስትል አሁንም ዳና ታስባለች። በዚህ ጊዜ የፕሮግራሙ መጀመር አነስቴዥያ በሰረች። 5 4 3 2 በማለት አነስቴዥያ ጣቷን ወደ ዳና ቀሰረች። ከዚያም የካሜራው ቀይ መብራት ብልጭ አለ። ይህ ከWTN የሚተላለፈው የ11 ሰዓት ዜና ነው። ዳና ኢቫንስ እና ሪቻርድ ሚልተን ያቀርቡላችኋል የሚለው የአስተዋዋቂ ድምፅ አስተጋባ። ዳና ወደ ካሜራው የተመለከተች ፈገግ አለችና እንደምናመሻችሁ ዳና ኢቫንስ ነኝ አለች። እኔም ደግሞ ሪቻርድ ሚልተን ተመልሰው አየር ላይ ዋሉ። ዛሬ በአርሊንግተን 3 ዊልሰን ከፍተኛ ደረጃ ትምህርት ቤት ተማሪዎች ቁምሳጥኖች ውስጥ ፖሊስ ባደረገው ፍተሻ 7 ማሪዋናና በርካታ መሳሪያዎችን የተሰረቀ በጥይት የተሞላ መሳሪያ በማግኘቱ ተማሪዎቹ በቁጥጥር ስር ውለዋል። ሆሊ ራፕ በዚህ ጉዳይ ላይ ተጨማሪ ዝርዝር ይዟል። እንደገና ወደ ቴፕ። የቅርሶች ዝርፊያ እምብዛም አይታዩም። የሚተላለፈው ፕሮግራም አበቃ። ሪቻርድ ሚልተን ወደ ዳና ተመለከተ። በኋላ እንገናኛለን። ዛሬ ማታ እንገናኝም ሪቻርድ፣ የሆነ የምሰራው ስራ አለኝ። ከመቀመጫው በመነሳት ዳና አለ። ዳና ስለ ጄፍ ሊጠይቃት የፈለገ መስሏት፣ እሱ ግን ነገ እንገናኝ ብቻ ብሎ ወጣ። ዳናም ከመቀመጫዋ ተነስታ ሁላችሁም ደህና ደሩ አለች። ዳና ከስቱዲዮ ወጥታ ወደ ቢሮዋ ሄደች። ከወንበሯ ላይ ቁጭ አለችና ኮምፒውተሯን ወደ እርሷ በማዞር የኢንተርኔት የመረጃ መለዋወጫ መረቡን ከከፈተች በኋላ ስለ ቴይለር ዊንትሮፕ የተጻፉትን በርካታ ጽሑፎች እንደገና መመርመር ጀመረች። በአንደኛው የመረጃ ማስተላለፊያ መስመር ላይ የሰሜን አትላንቲክ የጦር ቃል ኪዳን አምባሳደር ኔቶ ስለነበረው የፈረንሳይ መንግስት ባለስልጣን ማርሴል ፋልኮን ላይ የተጻፈ ጽሑፍ አገኘች። ጽሑፉ ማርሴል ፋልኮን ከቴይለር ዊንትሮፕ ጋር የንግድ ስምምነት ሊያደርግ እንደነበረና በስምምነቱ ሂደት መሃል ፋልኮን በመንግስት የተሰጠውን ኃላፊነት በመተው ጡረታ እንደወጣ ያትታል። መንግስት በሚያደርገው ስምምነት መካከል ምን ተከስቶ ይሆን? ዳና ሌሎችን የመረጃ መለዋወጫ መረቦችን ተመለከተች። ነገር ግን ስለ ማርሴል ፋልኮን የተጻፉ ተጨማሪ መረጃዎች አልነበሩም። በጣም እንግዳ ነገር ነው። ይህንን ነገር ማወቅ ይኖርብኛል በማለት ዳና ከውሳኔ ላይ ደረሰች። ዳና ስራዋን ስትጨርስ ሰዓቱ 8 ሰዓት ሆኖ ነበር። ወደ አውሮፓ ለመደወል ሰዓቱ ገና ስለሆነ ተመልሳ ወደ መኖሪያ ቤቷ ሄደች። ሚሲስ ዳሊ እርሷን እየተጠባበቀች ነበር። ይቅርታ በጣም ዘገየው አለች ዳና። እኔ ምንም ችግር የለም፣ ዛሬ ማታ ስርጭትሽን ተመልክቼዋለሁ። እንደ ሁሌው የሚደንቅ ሆኖ ነው ያገኘሁት ወይዘሪት ኢቫንስ። አመሰግናለሁ። ሚስ ዳሊ በረጅሙ ተነፈሰችና ዜናዎቹ በሙሉ የሚያስከፉ ባይሆኑ ምኞቴ ነበር። በምን አይነት ዓለም ውስጥ ነው የምንኖረው?
ጥሩ ጥያቄ ነው። ከማል ግን እንዴት ነው? ትንሹ ሰይጣን ደህና ነው። በረሚ የካርድ ጨዋታ ተጫውተን እንዲያሸንፍ አደረኩት። ዳና ሳቀች። ደህና፣ አመሰግናለሁ ሚስ ዳሊ። ነገ አርፍደሽ መምጣት ከፈለግሽ አይሆንም። ሁላችሁንም ወደ ትምህርት ቤትና ወደ ስራ ለመሸኘት ቀደም ብዬ በጠዋት እመጣለሁ። ዳና ሚስ ዳሊ ወጣ ስትሄድ ተመለከተቻትና ትጉህ ሴት ስትል በልቧ አመሰገነቻት። ስልኳ አቃጨለ። ልታነሳው ሮጠች። ቼፍ! ድምፁ በመላ ሰውነቷ ላይ ሰረጸ። ዘግይቼ ነው የደወልኩት አይደለም? በጭራሽ አልዘገየህም። ራሄል እንዴት ነች? ንገረኝ እስኪ። ወደ ቤት ተመልሳለች። ጄፍ ወደ ቤቱ ተመልሳለች ማለቱ ነው ስትል ዳና አሰበች። አንዲት ነርስ አብራት አለች። ነገር ግን ራሄል ነርሷ እስከ ነገ ብቻ ነው እንድትቆይ የምትፈልገው። ዳና ሌላ ጥያቄ መጠየቅ አስጠላት እና ከዛስ አለች። የምርመራ ውጤቱ ካንሰሩ እንደተሰራጨ ያሳያል። ራሄል ተለይቻት እንዲሄድ አትፈልግም። ገባኝ። ራስ ወዳድ ለመሆን ፈልጌ አይደለም፣ ግን ሌላ ሰው የለም። እሷን ማንም ሰው የላትም። የኔ ፍቅር ብቸኛና ድንጉጥ ነች። ማንም ሰው እዚያ አይኖራትም። እኔ ትቻት ከሄድኩ ራሄል ምን እንደምታደርግ አላውቅም። እኔ ደግሞ አንተ የምትቆይ ከሆነ ምን እንደማደርግ አላውቅም። አሁን በአፋጣኝ መድኃኒት መውሰድ እንድትጀምር ይፈልጋሉ። ምን ያህል ጊዜ ይወስዳል? ለ4 ወራት ያህል። በየ3 ሳምንቱ ክትትል ያስፈልጋታል። 4 ወር? ማት የሥራ ፈቃድ እንደወስድ ጠይቆኛል። በዚህ ሁሉ በጣም አዝናለሁ ማሪ። እንዴት እንደዛ ይላል? በስራው ጉዳይ ላይ ያዝኗል? ስለ ራሄል ነው ያዘነው ወይስ ህይወታችንን በሁለት መስመር ስለተከፈለ ነው? እንዴት ራስ ወዳድ ሆናለሁ እያለች ዳና ራሷን ጠየቀች። ሴትዮዋ ወደ ሞት እያቀናች ይሆናል። እኔም አዝናለሁ አለች ዳና በመጨረሻ። ሁሉም ነገር እንደሚስተካከል ገምታለሁ። የሚስተካከለው ለማን ነው? ለራሄልና ለጄፍ? ለጄፍና ለኔ? ጄፍ ስልኩን በቦታው መልሶ ቀና ሲል ራሄልን ቆማ ተመለከታት። ሰፊና ልቅ የሆነ የማታ ልብስ ነበር የለበሰችው። ከገላዋ በላይ የሚያንጸባርቅ ብርሃን እንዳለ ሁሉ ደምቃ የምታምር ሆናለች። ዳና ነች? አዎ አለ ጄፍ። ራሄል ወደ እርሱ ቀረበችና ምስኪን የኔ ፍቅር፣ የኔ ጉዳይ ሁላችሁንም እንዴት እየጎዳችሁ እንዳለ አውቃለሁ። አንተ ባትኖር ኖሮ እስከዚህም ደረጃ ባልደረስኩ ነበር። ፈልግሃለሁ ጄፍ፣ አሁንም ፈልግሃለሁ። ዳና ቀደም ብላ በጠዋት ቢሮዋ እንደደረሰች እንደገና የኢንተርኔት የመረጃ መረቡን ማየት ጀመረች። 2 ነገሮች ስሜቷን ሳቡት። መረጃዎቹ በተናጠል ሲታዩ ትርጉም አልባ ይመስላሉ። በጥምረት ሲታዩ ግን ሚስጥር እንደያዙ ያመለክታሉ። የሁሉም ጽሑፍ እንዲህ ይነበባል። የኢጣሊያኑ የንግድ ሚኒስትር ቪንሴንት ማንሶኒ ከአሜሪካው ወኪል ቴይለር ዊንትሮፕ ጋር በሚደረግ የንግድ ውል ስምምነት ውስጥ ሳይታሰብ ስራቸውን በፈቃዳቸው ለቀቁ። በቦታቸውም ማንሶኒ ረዳት ኢቮቫሊን ተክተዋል። ሁለተኛው ጽሑፍ ደግሞ መቀመጫው በብራሰልስ የሆነው የሰሜን አትላንቲክ ጦር ቃል ኪዳን ኔቶ ልዩ አማካሪ ቴይለር ዊንትሮፕ ወደ ምድብ ስራው እንዲመለስ ጥያቄ አቅርበዋል። እናም ዋሽንግተን ወደሚገኘው ቤቱ ተመልሷል። ማርሴል ፋልኮን ስራውን በፈቃዱ ለቋል። ማንሶኒም እንዲሁ በፈቃዱ ለቋል። ቴይለር ዊንትሮፕ ደግሞ ሳይታሰብ ስራውን ያለ ፈቃድ ጥሎ ወጥቷል። እነዚህ ሁሉ የተገናኙ የሆኑ ወይንስ የአጋጣሚዎች ስምረት ስትል ዳና አውጠነጠነች። ድንቅ ነው። ዳና በሮም የጣሊያን ቅርንጫፍ ሰራተኛ ወደ ሆነው ወደ ዶሚኒክ ሮማን ደወለች። ዳና፣ ድምጽሽን በመስማቴ መልካም ነው። ምን ችግር አለ? ወደ ሮም እየመጣው ነው፣ ላናግር እፈልጋለሁ። ስለምን ጉዳይ? ዳና አቅማማችና እዛው ስደርስ ብናግር ይሻላል። መቼ ነው የምትመጪው? ቅዳሜ ደርሳለሁ። ጣፋጭ ፓስታ አዘጋጅቼ ልጠብቅሻ? ዳና
ቀጥላ የደወለችው ብራሰልስ ውስጥ የሰሜን አትላንቲክ የጦር ቃል ኪዳን ኔቶ የፕሬስ ዋና ጸሐፊ ጽህፈት ቤት ሰራተኛ ወደ ነበረው ጄን ነበር። ጄን፣ ዳና፣ ከሳራየቮ በኋላ አላየሁሽም። ብዙ ጊዜያችን ነው። ወደዚያ ተመልሰሽ ታውቂያለሽ? እንደ መሳቅ አለችና አስቤው አላውቅም። ምን ልርዳሽ ታዲያ? በሚቀጥሉት ቀናት ወደ ብራሰልስ መጣለሁ። ትኖራለህ እንዴ? ላንቺ በእርግጠኝነት እኖራለሁ። ምን አዲስ ነገር ተፈጠረ? ምንም አለች ዳና ፈጠን ብላ። ትክክል፣ እንደ ሀገር ጎብኚ አካባቢውን ለማየት ነው አላት። ንግግሩ የተጠራጣሪነት ስሜት እየተደመጠ። እንደዛው ነው አለች ዳና። ሳቀና እጠብቅሻለሁ አላት። ማት ቤከር ሊያገኝሽ ይፈልጋል። እዛው እንደምመጣ ንገሪው ኦሊቪያ። ዳና 2 ተጨማሪ የስልክ ጥሪዎችን አደረገችና ወደ ማት ቢሮ አመራች። የሆነ ነገር የጎደለን ይመስለኛል። ትናንት ማታ ስለምፈልገው ጉዳይ ፍንጭ የሚሰጥ የሆነ ታሪክ ሰምቻለሁ አላት። ለንግግሩ መግቢያ የሚሆን ቃል እንኳን ሳያስፈልገው ዳና የልቧ ምት ሲጨምር ይታወቃታል። ምን? የሆነ ሰው አለ ስሙ አለና ቁራጭ ወረቀት ከጠረጴዛው ላይ ተመልክቶ ዲተር ዜንደር የሚባል በዱልስዶርፍ የሚኖር ሰውዬ ከቴይለር ዊንትሮፕ ጋር የሆነ የሥራ ግንኙነት ነበረው። ዳና በተመስጦ እያዳመጠችው ነበር። ሙሉ ታሪካቸውን አላውቅም፣ ነገር ግን በግንኙነታቸው መካከል በጣም መጥፎ የሆነ ነገር ተፈጥሮ ነበር። ከፍተኛ ግጭት ውስጥ ገብቶ ነበር። እናም ዜንደር ዊንትሮፕን እንደሚገለው ዝቶበት ነበር። ስለዚህ ይህን ጉዳይ ማጣራት የሚያስፈልገው ይመስለኛል። በእርግጠኝነት አጣራዋለሁ። አሁኑኑ ጉዳዩን ማጣራት ጀምራለሁ ማት። በጉዳዩ ላይ የበለጠ ማወቅ እንዴት እንደምችል አላውቅም እያለች በማሰብ ላይ ሳለች ወዲያውኑ ስለ ጃክስቶንና ኤፍአርኤ ያሰበች። እርሱ የሆነ ነገር ሊያውቅ ይችላል አለችና ከዚህ በፊት የሰጣትን የግል ስልኩን ፈልጋ ደወለችለት። ጃክስቶን የሚል ድምጽ ወዲያውኑ መስመር ላይ ያገኘች። ዳና ኢቫንስ ነኝ። ሄሎ ወይዘሪት ኢቫንስ፣ ምን ልርዳሽ? በዱልስዶርፍ ስለሚኖር ዜንደር ስለሚባል ሰው ማወቅ የምፈልገው ጉዳይ ነበረኝ። ዲተር ዜንደር? አዎ፣ ታውቀዋለህ? ማን እንደሆነ እናውቀዋለን። ዳና እኛ የሚለውን አባባሉን አሰመረችበት። ስለ እርሱ የምትነግረኝ ነገር ይኖርሃል? ከቴይለር ዊንትሮፕ ጋር በተያያዘ ጉዳይ ነው? አዎ፣ ቴይለር ዊንትሮፕ እና ዲተር ዜንደር የንግድ ሸሪኮች ነበሩ። ዜንደር በጋራ ንብረታቸው የተወሰነውን ድርሻ አላግባብ ለሌላ ጥቅም ሲጠቀምበት በመገኘቱ ለስር ተዳረገ። እናም እርሱ ስር ላይ ያለ መኖሪያ ቤቱ በእሳት ተቃጠለና ሚስቱና 3 ልጆቹ ሞቱ። ዜንደር በቤተሰቡ ላይ ለደረሰው አደጋ ዊንትሮፕን ተጠያቂ ያደረገው። ከዚያም ቴይለር ዊንትሮፕና ሚስቱ በእሳት አደጋ ሞቱ። ዳና በድንጋጤ ካዳመጠችው በኋላ ዜንደር አሁንም በእስር ላይ ነው ብላ ጠየቀችው። አይደለም፣ ባለፈው ዓመት የወጣ መሰለኝ። ሌላስ ምን ቀረሽ? ይበቃል። በጣም አመሰግናለሁ። በሁለታችን መካከል የሚቀር ሚስጥር ነው። ገብቶኛል። መስመሩ ወዲያው ተዘጋ። አሁን 3 አማራጮች አሉ ስትል ዳና አሰበች። ዲተር ዜንደር በዱልስዶርፍ፣ ቪንሰንት ማንሲኖ በሮም፣ ማርሰል ፋልኮን በብራሰልስ። በመጀመሪያ ዱልስዶርፍ እሄዳለሁ ስትል ወሰነች። ሚስ ሃድሰን ስልክ መስመር ላይ ነች፣ ትፈልግሻለች አለቻት ኦሊቪያ። አመሰግናለሁ አለችና ዳና ስልኩን አነሳችው። ፓሜላ?
ሄሎ ዳና፣ ያልጠበቅሽው ነገር እንደሚሆን አውቃለሁ። ቢሆንም አንድ የምንወደው ጓደኛችን ወደ ከተማችን መጥቷል። እናም ሮጀር እና እኔ በሚቀጥለው ሳምንት ትንሽ ፓርቲ ልናዘጋጅ አቅደናል። ጄፍ እስካሁን ከከተማ ውጪ እንዳለ አውቃለሁ። ነገር ግን አንቺ ብትገኝልን ደስ ይለናል። የምትሄጂበት ቦታ የለሽም? የምችል አይመስለኝም። ዛሬ ማታ ወደ ዱልስዶርፍ እሄዳለሁ። ኦ አዝናለሁ። እና ፓሜላ? አቤት። ጄፍም ለተወሰነ ጊዜ ሳይቆይ አይቀርም። በመካከላቸው ጸጥታ ሰፈነ። ሁሉም ነገር መልካም እንደሆነ ገምታለሁ። አዎ እንደሚሆን እርግጠኛ ነኝ። መሆን አለበት። በዚያም ምሽት ዳና ከዱሊስ አውሮፕላን ማረፊያ የሉፍታንዛ አውሮፕላን በመያዝ ወደ ዱሰልዶርፍ ተጓዘች። ከመግባቷ በፊት የካብል ኔትወርክ ሰራተኛ ለነበረው ስቴፈን ሙለር ደውላ በመንገድ ላይ እንደሆነ ገልጻለታለች። የዳና አእምሮ ማት ቤከር በነገራት ጉዳይ ላይ ተጠምዷል። ዲተር ዜንደር ቴይለር ዊንትሮፕን በእንትኑ ተጠያቂ ነው ብሏል ብላ ስለ ጉዳዩ በአእምሮዋ ታጠናለች። ዳና ከጎኗ የተቀመጠው ሰው ለመመልከት ወደ ጎን ዘወር አለች። ከጎኗ የተቀመጠው ሰው እድሜው በ50ዎቹ የሚገኝ አለባበሱ ጻዕዳ የሆነና አይኑ ላይ የቁስል መሸፈኛ የተለጠፈበት ሙሉ ሪዝ ያለው ሰው ነው። እንደምናመሸ አለችው ዳና። ኦ አሜሪካዊት ነሽ እንዴ? አዎ፣ ብዙ አሜሪካኖች ወደ ዱሰልዶርፍ ይመጣሉ። ከተማዋ የምታምር ነች። ዝናዋን ሰምቻለሁ አለችው። እናም ቤተሰቦቹ በእሳት ሞቱ እያለች በልቧ ስለ ጉዳዩ ታጠነጥናለች። ይሄ የመጀመሪያ ጉብኝትሽ ነው? አዎ አለች። የሁኔታዎች መገጣጠም ይሁን እያለች በልቧ ታስባለች። በጣም የሚያምር ነው። በጣም ያምራል። ታውቂያለሽ፣ የራሂን ወንዝ ዱሰልዶርፍን ለሁለት ነው የሚከፍላት። አሮጌው የከተማዋ ክፍል ከወንዙ በስተቀኝ ነው ያለው። እሷ ግን ስቲፈን ሙለር ስለ ዲተር ዜንደር የበለጠ ሊነግረኝ ይችላል ስትል ታስባለች። ዘመናዊው ከተማ ደግሞ ከወንዙ በስተግራ ነው የተገነባው። 5 ድልድዮች ሁለቱን ከተሞች ያገናኛቸዋል። ሄርመን ፍሬድሪክ በትንሹ ወደ ዳና ተጠጋ። በዱሰልዶርፍ የሚኖሩ ጓደኞችን ልጠይቂ ነው አላት። እሷ ግን አሁንም በተመስጦ ታስባለች። ፍሬድሪክ በትንሹ ሰውነቱን ዘመም አድርጎ ተጠጋት። ብቻሽን ከሆንሽ እኔ ማውቀው? ምን? ኦ አይደለሁም፣ ባለቤቴ ይጠብቀኛል። የሄርማን ፍሬድሪክ ፈገግታ ከገጹ ጠፋ። ከዱሰልዶርፍ ዓለም አቀፍ አውሮፕላን ማረፊያ ፊት ለፊት በመስመር ታክሲዎች ተደርድረዋል። ዳና አንደኛዋን ታክሲ በመያዝ በከተማዋ እምብርት ወደሚገኘው ሬደን ባህር ሆፍ አመራች። ሆቴሉ ለአይን የሚማርክ ጥንታዊ ሆቴል ሲሆን ወደ ውስጥ የሚያስገባው ትልቁ ክፍል በልዩ ሁኔታ ያጌጠ ነው። እንኳን በደህና ወደ ዱሰልዶርፍ መጣሽ ወይዘሪት ኢቫንስ፣ መምጣትሽን እየተጠባበቅን ነበር አላት ከእንግዶች መቀበያ ጠረጴዛ ጀርባ ያለው ጸሐፊ። አመሰግናለሁ አለችውና ዳና በመዝገቡ ላይ ፊርማዋን አስቀመጠች። ጸሐፊው ስልኩን አንስቶ መነጋገር ጀመረ። የስልኩን ማነጋገሪያ በቦታው መለሰና ወደ ዳና ዞሮ አዝናለሁ፣ ክፍልሽ በሚገባ ዝግጁ አልሆነም። እባክሽን እንግዳችን በመሆን አረፍ በይና ትንሽ የሚበላ ነገር ውሰጂ። የጽዳት ሰራተኛዋ ክፍሉን አጽድታ እንደጨረሰች ጠራሻለሁ። ዳና ጭንቅላቷን ነቀነቀች። መልካም፣ የመመገቢያ ክፍሉን ላሳይሽ። ፎቅ ላይ በዳና ክፍል ውስጥ 2 የኤሌክትሪክ ባለሙያዎች በግድግዳ ሰዓቱ ውስጥ ካሜራ እያስቀመጡ ነበር። ከ30 ደቂቃዎች በኋላ ዳና ወደ ክፍሉ በመግባት
እቃዎቿን ከፋፍታ ማሰናዳት ጀመረች። ከዚያም በመጀመሪያ ወደ ካቤል ኔትወርክ ስልክ ደወለች። ደርሻለሁ ስቲቨን አለች ዳና። ዳና በእውነት መጫልሽ ብዬ አልገመትኩም ነበር። እራት የት ነው መብላት ያሰብሽው? ካንተ ጋር እንደምበላን ያሰብኩት። እርግጥ ነው ወደ ኤም ፊንቼን እንሄዳለን። 8 ሰዓት ይሁን? በትክክል። ዳና ልብሷን ለባብሳ ጨርሳ ወደ በሩ እየወጣች እያለች ስልኳ አቃጨለ። ቶሎ ብላ በፍጥነት ስልኳን ከቦርሳዋ አወጣችው። ሄሎ የኔ ፍቅር እንዴት ነሽ? እኔ ደህና ነኝ ጄፍ። የት ነው ያለሽው ደግሞ? ጀርመን ነው ያለሁት። በመጨረሻ የሆነ ነገር ላይ ደረስኩ መስሎኛል። ተጠንቀቂ ዳና። አምላኬ አብሬሽ በሆን ምኞቴ ነበር። የኔም ምኞት ነው አለች ዳና በልቧ። ራሂል እንዴት ነች? የሚሰጣት መድኃኒት ኃይሏን እያዳከመው ነው። በጣም ከባድ ነው። እንዴት ነው ደህና ብላ አረፍተ ነገሩን መጨረስ አልቻለችም። ይህ ነው ብሎ ለመናገር ጊዜው ገና ነው። የምትወስዳቸው መድኃኒቶች ውጤታማ ከሆኑ ደህና የማገገም ዕድል ይኖራታል። ጄፍ እባክህ በጣም እንዳዘንኩ ንገርልኝ። እነግራታለሁ። ሌላ የማደርግልሽ ነገር ይኖራል? አመሰግናለሁ። እኔ በጣም ደህና ነኝ። ነገ ደውልልሻለሁ። እንደማፈቅርሽ ልገልጽልሽ እወዳለሁ። ያኔ ጣፋጭ አፈቅራለሁ ጄፍ። ደህና ሁን። ደህና ሁኚ። ራሂል ከመኝታ ክፍሏ ወጣች። ሙቀትን በሚያጎናጽፍ የቤት ውስጥ ልብስና በነጠላ ጫማ በመሆን ጭንቅላቷን በቱርኮቹ ወፍራም ጨርቅ ጠምጥመዋለች። ዳና እንዴት ነች? ደህና ነች ራሂል። በጣም ማዘኗንም እንድነግርሽ ጠይቃኛለች። አንተን በጣም ሲበዛ ታፈቅራለች። እኔም በጣም ሲበዛ አፈቅራታለሁ። ራሂል ወደ እርሱ ቀረበች። አንተና እኔም በፍቅር ኖረናል። አልኖርንም እንዴ ጄፍ? በመካከላችን ግን ምን ተፈጠረ? በግዴለሽነት ስሜት ትከሻውን ሰበቀ። ህይወት ወይስ ህይወቶች ልበል? የተለያየ ህይወት አሳልፈናል። በሞዴልነት ስራዬ በጣም ተጠምጄ ነበር። ራሂል እንባዋን እየታገለች ነበር። ለወደፊት ያንን ደግሜ አልሰራውም። እሰራዋለሁ እንዴ? ክንዶቹን ትከሻዋ ላይ ጣል አደረገ። ራሂል ደህና ትሆኛለሽ። የመድኃኒት ህክምናው ወደ መስራቱ ነው። አውቃለሁ ውዴ። ከኔ ጋር እዚህ በመሆነ አመሰግናለሁ። ይህንን ብቻዬን አልቋቋመውም ነበር። ያላንተ ምን እንደማደርግ አላውቅም። ጄፍ ለዛ መልስ አልነበረውም። በአማረው የዱስልዶርፍ ለከተማ ውስጥ ኤም ፊንቼን ማራኪ የሆነ የምግብ አዳራሽ ነው። ስቴፋን ሙለር ወደ ውስጡ ዘለቀና ዳናን ሲያይ ፈገግ አለ። ዳና ከሳሪያቮ ወዲያ ላየውሽም እስከ መጨረሻው ይመስላል። እዚህ ምን ትሰሪያለሽ? ለፌስቲቫሉ ነው የመጣሽው? አይደለም፣ የሆነ ሰው ጓደኛውን እንድፈልግለት ጠይቆኝ ነው። ወደ ተቀመጡበት ጠረጴዛ አስተናጋጅ በመምጣቱ የሚጠጣ ነገር አዘዙ። ጓደኛው ማን ነው? ስሙ ዲተር ዚንደር ነው። ስለሱ ሰምተሃል? ስቲቨን ሙለር በአዎንታ ጭንቅላቱን ነቀነቀ። የሱን ነገር እያንዳንዱ ሰው ሰምቷል። እርሱ ፍጹም ብቸኛ ተዋናይ ነው። በከፍተኛ ቅሌት ውስጥ ገብቶ ነበር። ቢሊዮነር ነው። ነገር ግን በርከት ያሉ የሥራ ሸሪኮቹን ህገወጥ በሆነ ሁኔታ ገንዘብ ያጭበረበረ ብልሹ ሰው ስለነበረ በቁጥጥር ስር ዋለ። 20 ዓመት ሊቀጣ ይገባው ነበር። ሆኖም የተወሰነ ደጋፊዎችን ወደ እርሱ ማምጣት በመቻሉ በ3 ዓመት እንዲለቀቅ አደረጉት። ከወንጀሉም ነፃ ነኝ እያለ ነው። ዳና እያጠናችው ነው። ነፃ ነው? ማን ያውቃል? በችሎት ውስጥ ቴይለር ዊንትሮፕም በወጥመዱ ውስጥ እንዳስገባውና በሚሊዮኖች የሚቆጠር ዶላር እንደሰረቀ ተናግሯል። አስደሳችና የሚያጓጓ ሞግት ነበር። እንደ ዲተር ዚንደር አባባል ቴይለር ዊንትሮፕ በአንድ የቆርቆሮ ማዕድን ስራ ውስጥ የሸሪክነት ድርሻ ሰጥቶት ነበር። ይህም ጠቀም ያለ ቢሊዮኖች እንደሚሆን ተገምቷል። ዊንትሮፕ ግንባር ቀደም ሰው በማድረግ ተጠቅሞበታል። እናም ዚንደር በሚሊዮኖች በሚቆጠር ዶላር የሚገመት ንብረት ሽጧል። ነገር ግን ነገሩ ተገላብጦ ማዕድኑ ጨው ሆነ። ቆርቆሮ አልነበረም።
ዊንትሮፕ ገንዘቡን ያዘ። ዜንደር ደግሞ ውድቀቱን ተቀበለ። ታዛቢ ዳኞች የዜንደርን ታሪክ አላመኑም ነበር። ከቴይለር ዊንትሮፕ ውጪ ሌላ ማንኛውንም ቢከስ ኖሮ ሊያምኑ ይችሉ ነበር። ነገር ግን ዊንትሮፕ ከሰው በላይ የሆነ ትንሽ አምላክ አይነት ነው። ስቴፈን በአትኩሮት ተመለከታትና በዚህ ጉዳይ ውስጥ ያንቺ ፍላጎት ምንድነው? አላት። እንደተናገርኩት አንድ ጓደኛዬ ዜንደርን ፈልጌ እንዳገኘው ጠይቆኝ ነበር አለች ዳና ነገሩን ለመሸፋፈን እየሞከረች። ሰዓቱ የራት ሰዓት ነበር። ምግቡ ጣፋጭ የነበረ ሲሆን ተመግበው እንዳጠናቀቁ ጠዋት ራሴን እስከ መጥላት ደርሼ ነበር። ነገር ግን ምግብ ከበላው በኋላ ሁሉም ነገር ተስተካከለ አለች ዳና። ስቴፈን ዳናን ከሆቴሏ አድርሷት ሲሄድ ቴዲ ቤር በአንድ ስሟ ማርጋሪታ ስቲቭ በተባለች ሴት እዚሁ እንደተፈለሰፈ ታውቂያለሽ? ከዛም በዓለም ዳርቻ ሁሉ ሰፊ እውቅናን አገኘች። ዳና ይህ ወሬያቸው ወዴት ያመራል በሚል በአድናቆት ታደምጠው ነበር። እዚህ ጀርመን ውስጥ ትክክለኞቹ ቢሮዎች አሉ ዳና። እናም ታዲያ አደገኞች ናቸው። ዜንደርን ስታገኙ ተጠንቀቂ። ሲታይ ቴዲ ቤር ይመስላል፣ ነገር ግን አይደለም። እርሱ ትክክለኛ ቢር ነው። ዜንደር የኤሌክትሮኒክስ ኢንተርናሽናል በዱስልዶርፍ ኢንዱስትሪ መንደር ዳርቻዎች እጅግ በርካታ ህንፃዎችን ይዟል። ዳና የሥራ እንቅስቃሴ በሚበዛበት ክፍል ውስጥ ካሉት 3 አስተናጋጆች ወደ አንዷ ቀረበች። ሚስተር ዜንደርን ማግኘት እችላለሁ? ቀጠሮ አለሽ? አዎ፣ እኔ ዳና ኢቫንስ ነኝ። አስተናጋጇ በስልክ ተነጋገረችና ዳናን ተመለከተቻት። ፍራውሊን፣ መቼ ነው ቀጠሮ ያዝሽው? ከበርካታ ቀናት በፊት። ዳና ዋሸቻት። ከጸሐፊዋ መዝገብ ላይ ያንቺ ቀጠሮ የለም። በድጋሚ በስልክ አነጋገረችና ማነጋገሪያውን ወደ ቦታው መልሳ ሚስተር ዜንደርን ያለ ቀጠሮ ማግኘት አይቻልም አለቻት። አስተናጋጇ ወደ አንደኛው ተላላኪ ጠረጴዛ ፊቷን አዞረች። በርከት ያሉ ሰራተኞች በሩን አልፈው ወደ ውስጥ እየመጡ ነበር። ዳና ከጠረጴዛው ወደ እነርሱ በመሄድ ወደ መካከላቸው ዘልቃ ተቀላቀለቻቸው። ከዚያም አብራቸው አሳንሰር ውስጥ ገባች። አሳንሰሩ ወደ ላይ መውጣት ሲጀምር ኦ አምላኬ፣ ሚስተር ዜንደር ቢሮ ያለበት ኮሪደርን ረሳሁት አለች። ከሴቶቹ አንዷ ፊየር አለች። ዳንኬ አለች ዳና። 4ኛ ፎቅ ላይ ከአሳንሰሩ ወጣ አንዲት ወጣት ሴት ወዳለችበት ጠረጴዛ መራች። ዲተር ዜንደርን ለማግኘት ነበር ወደዚህ የመጣሁት። ዳና ኢቫንስ እባላለሁ። ልጅቱ ፊቷን ከስክሳ እየተመለከተቻት ነገር ግን ቀጠሮ የለሽም ፍራውሊን። ዳና ወደፊት ጠጋ ብላ ሚስተር ዜንደርን እንደምትያቸው እስካላናገሩኝ ድረስ አሜሪካ በሚገኘው ብሔራዊ ቴሌቪዥን ማሰራጫ በእርሳቸውና በቤተሰባቸው ላይ አንድ ዝግጅት ላቀርብ እንደሆነና አሁኑኑ ሊያናግሩኝ ፈቃዳቸው መሆን እንዳለበት ንገሪያቸው አለቻት። ጸሐፊዋ ግራ ተጋብታ አስተዋለቻት። ትንሽ ጠብቂ። ጸሐፊዋ ከወንበሯ ተነስታ የግል ምልክት ያለበትን በር ከፍታ ወደ ውስጥ ስትገባ ዳና ተመለከተች። ዳና የእንግዳ መቀበያውን ቢሮ ዙሪያውን በዓይኗ ቃኘች። በዓለም ዙሪያ የሚገኙት የዜንደር ኤሌክትሮኒክስ ፋብሪካዎች ፎቶግራፎች በፍሬም ተደርገው ተቀምጠዋል። ካምፓኒው በአሜሪካ፣ በፈረንሳይ፣ ጣሊያን የዊንትሮፕ ቤተሰቦች ግድያ በተፈጸመባቸው ሀገሮች ሁሉ ቅርንጫፎች አሉት። ከአንድ ደቂቃ በኋላ ጸሐፊዋ ተመልሳ መጣች። ሚስተር ዜንደር ሊያገኝሽ ፈቅዷል አለች አቋሟን በመሻር። ነገር ግን ትንሽ ደቂቃዎች ብቻ ነው ያሉት። ይህ አይነት አሰራር በጣም ያልተለመደ ነው። አመሰግናለሁ አለች ዳና። ዳና ወደ አንድ ትልቅ የተለያዩ ክፍሎች ያሉት ቢሮ ዘልቃ ገባች። ፍራውሊን ኢቫንስ ባላለሁ። ዲተር ዜንደር ከትልቅ ጠረጴዛ በስተጀርባ ተቀምጦ ነበር። ሰውየው እድሜው በ60ዎቹ የሚገኝ ግዙፍ
የአታላይ ሰው ገጽታ ያለውና የድመት አይኖች ያሉት ነው። ዳና ስቴፈን የነገራትን የቴዲ ቤር ታሪክ አስታወሰች። ዳናን አትኩሮ ተመለከታትና አስታወስኩሽ፣ በሳራየቮ የነበርሽው ዜና ዘጋቢ ነሽ? አዎ። ካኔ ምን እንደምትፈልጊ አልገባኝም። ለጸሐፊዬ ቤተሰቤን ጠቅሰሽ ተናግረሻል። መቀመጥ እችላለሁ? ትችያለሽ። ስለ ቴይለር ዊንትሮፕ ላነጋግር እፈልጋለሁ። የዜንደር የፊት ገጽታ ቁርጥርጥ አለ። ስለሱ ምን? ጥናት እያደረግኩ ነው ሚስተር ዜንደር። ቴይለር ዊንትሮፕና ቤተሰቦቹ በሙሉ እንደተገደሉ ነው የማምነው። የዲተር ዜንደር አይኖች ቅዝዝ አሉ። አሁን ከቢሮዬ ብትወጪልኝ የሚመረጥ ይመስለኛል ፍራውሊን። ከሱ ጋር አብራችሁ ትሰሩ ነበር አለች ዳና። እና ውጪልኝ ዜንደር፣ ይህንን ጉዳይ አንተም ሆንክ ጓደኞች በቴሌቪዥን ከምትመለከቱት ይልቅ ከኔ ጋር በተናጠል ብንነጋገር የሚመረጥ ይመስለኛል። ግልጽ ለሆነልህ እፈልጋለሁ። ያንተን ታሪክ መስማት እፈልጋለሁ። ዲተር ዜንደር ለረጅም ጊዜ ጸጥ አለ። ሲናገር ድምፁ ጥልቅ የሆነ የጥላቻ ስሜት አዝሎ ነበር። ቴይለር ዊንትሮፕ ሰይጣን ነበር። እርሱ በጣም ጎበዝ ነበር፣ በጣም ጎበዝ። እኔን ወጥመድ ውስጥ አስገባኝ። እናም ፍራውሊን፣ እኔ እስር ቤት እያለሁ ሚስቴና ልጆቼ ሞቱ። እኔ በቤቱ ውስጥ ብኖር ኖሮ ላተርፋቸው እችል ነበር። ሲናገር ድምፁ በሐዘን ስሜት የተሞላ ነበር። እርግጥ ነው ሰውየውን እጠላው ነበር፣ ነገር ግን ቴይለር ዊንትሮፕን መግደል በጭራሽ አላደረኩትም አለና የቴዲ ቤር ሳቁን ሳቀ። ዳና ለማት ቤከር ደወለችለት። ማት፣ በዱስልዶርፍ ነው ያለሁት። ትክክል ነበርክ። ጠቃሚ የሆኑ ግኝቶች ላይ ልደርስ እችላለሁ። ዲተር ዜንደር ከቴይለር ዊንትሮፕ ጋር አንድ የሥራ ሽርክና ውል ነበረው። ዊንትሮፕ ወጥመድ ውስጥ እንዳስገባውና ወደዚያ ዘብጥያ እንዲወርድ እንዳደረገው ይናገራል። የዜንደር ሚስትና ልጆች በእሳት የሞቱት እርሱ እስር ቤት እያለ ነበር። በመካከላቸው የድንጋጤ ጸጥታ ሰፈነ። በእሳት ነው የሞቱት? እንደዛ ነው አለች ዳና። ቴይለርና ሚስቱ በሞቱበት መንገድ ተመሳሳይ? አዎ፣ እኔ ስለ ግድያ ሳወራ ሁኔታውን በዜንደር አይኖች ውስጥ ማየት ትችል ነበር። ሁሉም ነገር ተስተካክሏል አይደለም እንዴ? ዜንደር የዊንትሮፕ ቤተሰቦችን በሙሉ የማጥፋት ፍላጎት ነበረው። በሁሉም ጊዜ የፈጸሙት ግድያዎች መሆናቸው ትክክል ነበርሽ። እኔ ማመን ያዳግተኛል። ሁኔታው መልካም ይመስላል ማት። ሆኖም ግን እስካሁን ምንም ማረጋገጫ የለም። በተጨማሪ ቆይታ የማደርግባቸው ጉዳዮች አሉብኝ። በጠዋት ወደ ሮም እሄዳለሁ። በአንድ ወይም በሁለት ቀናት ውስጥ ወደ ቤት መለሳለሁ አለች ዳና። ራስሽን ጠብቂ። ጠብቃለሁ።